ዓለምን ያናወጡ የዘላለሙን መጋረጃ የቀደዱ የሰው ልጅን ዕጣ ፈንታ ለዘላለም የለወጡ 7 ቀናት። በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? የንጹሃን ፍቅርና የሥልጣን ድርጊቶች እንዴት ወደ ሁከትና ግጭት ሊመሩ ቻሉ? የቤተ መቅደሱ መንጻትና ፍሬ አልባነት ላይ የተላለፈው ፍርድ የማስጠንቀቂያ ደውል ወይስ የአንድ ቀን ታላቅ ፍጻሜ መጀመሪያ ነበር? ውጥረቱ እንዴት ተጋጋለ? የቃላትን ፍልሚያ፣ የሥልጣን ጥያቄው፣ እውነት ከተንኮል ጋር የተጋጨበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚያስ ከጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክር፣ የቅርብ ወዳጅ ክህደት እንዴት ልብን ይሰብራል? የጥፋት መረብ የተዘረጋው፣ የክፉ ጽዋ የሞላው መቼ ነበረ? በዚህ ሁሉ መሃል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጨለማ ውስጥ የነፍስ መናወጥና አስጨናቂ ልመና። እያንዳንዱ ኩነት እንደ ድራማዊ ሰንሰለት የተያያዘ ወደማይቀረው የመጨረሻ መጋረጃ መገለጥ ይወስደናል። የዚህን ሳምንት ያንዳንዱን ኩነት በጥልቀት እንመርምር። ከድርጊቶቹ በስተጀርባ የተደበቀውን ትርጉም እንፈትሽ። የዚህን 7 ቀን ምስጢር አብረን እንግለጥ። ሰሞነ ሕማማት ዕለተ ቀዳሚት ሱር ወይም ቅዳሜ፣ የዕረፍትና የተስፋ ቀን። ከሰቆቃው የአርብ ዕለት በኋላ የምትመጣው ዕለት ቀዳሚት ወይንም ደግሞ ዕለተ ቀዳሜ በሰሞነ ሕማማት ውስጥ ልዩና በንጽጽር ደግሞ ጸጥታ የሰፈነባት የምትመስል ነገር ግን እጅግ ጥልቅ መንፈሳዊና ታሪካዊ ትርጉም የያዘች ዕለት ናት። ይህች ዕለት 2 መሠረታዊ ፋይዳዎች አሏት። አንደኛው ከጥንተ ፍጥረት ጋር የተያያዘ ነው። እግዚአብሔር በ6 ቀናት ውስጥ የሚታየውንና የማይታየውን፣ በምድር ላይ የሚንቀሳቀሰውን፣ በባህር የሚዋኘውንና በአየር የሚበረውን ፍጥረት ሁሉ ከፈጠረ በኋላ በ7ኛው ቀን በቀዳሚት ከሥራው ሁሉ ያረፈባት ዕለት ናት። በዚህም ምክንያት ቀዳሚት ሰንበት፣ ሰንበተ አይሁድ፣ ታላቋ ሰንበት በመባል ትታወቃለች። እስራኤላውያንም ይህችን ዕለት እንዲያከብሯት ታዘው ነበረ። በአዲስ ኪዳን ደግሞ ይህች ቀዳሚት የተለየ የድህነት ሥራ የተከናወነባት አዲስ ትርጉም ያገኘች ዕለት ናት። ልክ እግዚአብሔር በዘመነ ፍጥረት ስነ ፍጥረትን ፈጥሮ እንዳረፈበት ሁሉ የፍጥረት ሁሉ ቆንጆ የሆነው አዳምንና ዘሩን ለማዳን የመጣው በዕለተ አርብ መከራንና ሞትን የተቀበለው ቸሩ አምላክ ኢየሱስ ክርስቶስ በዚህ ዕለት በመቃብር ሥጋው አርፎባታል። ይህ የድህነት ሥራው አንዱ አካል መሆኑንና የትንሣኤው ሰዓት መቃረቡን የሚያበስር ነው። ይህች ዕለት በቤተ ክርስቲያን ቀዳሚት ስዑር በመባል ትታወቃለች። ስዑር የሚለው ቃል ትርጉም የተሻረች ወይንም የተለወጠች የሚል ፍቺ ሲኖረው ይህም በዓመት አንድ ጊዜ ብቻ በዚህች ዕለት በጾም መክበሯን ያመለክታል። በተለመደው ሥርዓት ቅዳሜ የጾም ቀን ባትሆንም ይህችኛዋ ቅዳሜ ግን ትጾማለች። የዚህ መነሻው ቅድስት ድንግል ማርያምና የጌታ ወዳጆች የሆኑት ቅዱሳን ሐዋርያት ተስፋቸውና መምህራቸው የሆነው ጌታ ተላልፎ ከተሰጠበትና ከተሰቀለበት ጊዜ ጀምሮ የብርሃነ ትንሣኤውን እስኪያዩ ድረስ በከፍተኛ ሐዘንና ጭንቀት ውስጥ ሆነው እህልና ውሃ በአፋቸው ሳይዞር በጾምና በጸሎት በትጋት የቆዩ በመሆናቸው ነው። መመኪያቸውና ተስፋቸው በመቃብር ውስጥ በማረፉ የሐዘናቸው ጥልቀትና ትንሣኤውን በመናፈቅ በጾምና በእንባ አሳልፈዋል። ይህንን ቅዱሳን ሐዋርያት በቅብብሎሽ የመጣ ትውፊት በመከተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናንም ይህችን ዕለት በጾም ያከብሯታል።
አቅም ያላቸው ምዕመናን ከአርብ ጀምሮ እስከ ቅዳሜ ሌሊት ድረስ ለ2 ቀን እህልና ውሃ ሳይቀምሱ አክፍለው ይጾማሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜን ሙሉ ቀን በመጾም ለበዓለ ትንሣኤው ይዘጋጃሉ። በዚህ ዕለት ከሰኞ ጀምሮ እስከ አርብ ድረስ በጾምና በስግደት ደክመው የቆዩ ምዕመናን በቅጽረ ቤተ ክርስቲያን ይሰበሰባሉ። የጠዋቱ ጸሎት ከተፈጸመ በኋላም ካህናቱ ገብረ ሰላመ በመስቀሉ ሰላምን አደረገ እያሉ ለተሰበሰበው ሕዝብ ቄጠማ ያድላሉ። ይህ ሥርዓት እጅግ ጥልቅ የሆነ ምሳሌያዊ ትርጉም አለው። ሚስጥሩም በጻድቁ ኖህ ዘመን ከተፈጸመው ታሪክ ጋር ይያያዛል። በኖህ ዘመን የነበሩት ሕዝቦች በኃጢአታቸው ምክንያት ዓለም በጥፋት ውሃ ስትጠፋ ኖህ በመርከብ ውስጥ ሆኖ የውሃውን መጉደል ለማረጋገጥ ርግብን ልኮ ነበረ። ርግብም ለምለም የሆነ የወይራ ቅጠል ወይም ቄጠማ በአፏ ይዛ በመመለስ የጥፋት ውሃ ማብቃቱንና የምድር መድረቅ የምሥራች አበሰረች። ኖህም በዚህ ምልክት ታላቅ ደስታ ተሰምቶታል። ልክ በኖህ ዘመን ቄጠማ የጥፋት ውሃ ማብቂያ የምሥራች ምልክት እንደነበረ ሁሉ አሁንም በሰሞነ ሕማማት ማብቂያ ላይ የምትታደለው ቄጠማ በክርስቶስ ሞትና መሥዋዕትነት የኀጢአትና የሞት ጥፋት ውሃ ከሰው ልጆች ላይ መጉደሉን የሰላምና የይቅርታ ዘመን መጀመሩን የምታበስር የምሥራች ምልክት ናት። ቤተ ክርስቲያን ይህንን ቄጠማ ለልጆች ስታድል ከጨለማ ወደ ብርሃን፣ ከሞት ፍርድ ወደ ዘላለማዊ ሕይወት፣ ከሲኦል ግዛት ወደ ገነት ለምለም መመለሳችንን ታውጃለች። ምዕመናንም ይህንን የድኅነትና የተስፋ ምልክት የሆነውን ቄጠማ በግንባራቸው በማሰር በክርስቶስ የተገኘውን ድልና ሰላም በይፋ እየሰበኩ የታላቁን የትንሣኤ በዓል መምጣት በናፍቆትና በተስፋ ይጠባበቃሉ። እንግዲህ እንደተመለከትነው ሰሞነ ሕማማት የተለመደ የ7 ቀናት ተግባር ሳይሆን እጅግ ጥልቅ ሁሉን አቀፍና ነፍስን የሚመረምር መንፈሳዊ ጉዞ ነው። ይህ ጉዞ በስም ብቻ ከቀረው ፍሬ አልባ ሕይወት ጋር ከተደረገ የሐሳብና የድርጊት ግጭት ይነሳል። በሊቃነ ካህናትና በጸሐፍት የሴራና የተንኮል ምክር ውስጥ ያልፋል። ከገዛ ደቀ መዝሙሩ በደረሰው አሳዛኝ የክህደት ድርጊትን ይሻገራል። ከዚያም ወደር የለሽ የሆነው የትሕትና አገልግሎት ምሳሌነትና የዘላለም ሕይወት ማኅተብ የሆነውን የምስጢረ ቁርባንን መመስረት ይመሰክራል። በመጨረሻም በጎልጎታ ኮረብታ ላይ የተከፈለውን መራራ የመስቀል ዋጋ፣ የስቅለቱን ስቃይ እና የሞት እንዲሁም በመቃብር ጸጥታ ውስጥ የታየውን የአካለ ሥጋ ዕረፍትና የነፍስ ወደ ሲኦል መውረድ ያጠቃልላል። ይህ ሳምንት በአንድ በኩል ሲታይ በከፍተኛ የሐዘን ድባብ የተሞላ ነው። የንጹሕ መከራ፣ የክህደት ስቃይና የሞት ጥላ አርፎበታል። በሌላ በኩል ደግሞ በውስጡ የማይጠፋ የተስፋን ብርሃን የያዘ ሳምንት ነው። በእያንዳንዱ ቀን የሚፈጸሙ ሥርዓቶች፣ የሚደገሙት ጸሎቶች፣ የሚነበቡት የሕማሙ ምንባባትና የሚደረጉት የስግደትና የጾም ተጋድሎች ምዕመናን በክርስቶስ የመከራ መንገድ ላይ በቀጥታ የሚራመዱ የከፈለልንን የድኅነት ዋጋ ምን ያህል ከባድና ውድ እንደነበረ የሚያስታውሱ ናቸው። እያንዳንዱ እንባ፣ እያንዳንዱ ደረት መድቃት፣ እያንዳንዱ ጸሎት የዚህ ታላቅ የፍቅር መሥዋዕት ጥልቀትና የሰው ልጅ የነበረበትን የውድቀት አዘቅት የሚያመለክቱ ናቸው። ዕለተ ቀዳሚት ስዑር እየተገባደደች ስትመጣ የሐዘኑ ድባብ ቀስ በቀስ በተስፋ ሙቀት መለወጥ ይጀምራል። በካህናት እጅ የሚታየውና ለምዕመናን የሚታደለው ለምለም ቄጠማ ልክ በኖህ ዘመን የወይራ ቅጠል ይዛ እንደመጣችው ርግብ የጥፋት ውሃ ማብቃቱንና የሰላም ዘመን መጀመሩን ያበስራል። ይህ ምሳሌያዊ ድርጊት
ገብረ ሰላም በመስቀሉ ከሚለው የካህናት ዝማሬ ጋር ተዳምሮ የክርስቶስ ሞት ያስገኘውን ዘላለማዊ ሰላምና ከእግዚአብሔር ጋር የነበረንን የታደሰ ግንኙነት ያውጃል። በዚህ ቅጽበት በመላው ዓለም የሚገኘው የክርስቲያን ማህበረሰብ የሰሞነ ሕማማትን የሐዘንና የንስሐ ምዕራፍ እየተሻገረ በታላቅ ጉጉትና ተስፋ የትንሣኤውን የድል ብርሃን ይጠባበቃል። ልክ ከማዕበል በኋላ እንደሚመጣ ጸጥታ፣ ከረጅም ሌሊት በኋላ እንደሚፈነጥቅ የንጋት ፀሐይ የክርስቲያኑ ዓለም በትንሣኤው ደጃፍ ላይ ቆሞ በክርስቶስ ሞት ላይ የተቀዳጀውን የሕይወት ድል ሊያበስር ይዘጋጃል። በመሠረቱ የሕማማት ሳምንት ባይኖር ኖሮ የትንሣኤ በዓል ትርጉም ሙሉ ሊሆን አይችልም ነበረ። ስቅለቱ ለትንሣኤው መንገድ ጠራጊ ነው። ሞቱ የሕይወት በር ከፋች ነው። ይህ ሳምንት የክርስትና እምነት ማዕከላዊ የሆነው የሞትና የትንሣኤ ምስጢር ለመረዳት የሚያስችል መሠረት ይጥላል። የትንሣኤን አስደማሚ ኃይልና የለውጥ ብርሃን ሙሉ በሙሉ ልንገነዘብ የምንችለው በሰሞነ ሕማማት ውስጥ ያለው የክርስቶስን የፍቅር ጥልቀት፣ የመከራውን ክብደትና የከፈለልንን ዋጋ ስናስተውለው። ስለሆነም ይህንን የተቀደሰ የሕማማት ወቅት ሁላችንም ያለፈውን ሕይወታችንን የምንመረምርበት፣ የክርስቶስ ወደር የለሽ ፍቅርና መሥዋዕትነት በጥልቀት የምናሰላስልበት፣ እንዲሁም ለሚመጣው የትንሣኤ በዓል ልዩ መንፈሳዊ ዝግጅት የምናደርግበት ጊዜ ነው። ሁላችንም በዚህ የተቀደሰ ወቅት ከሚገኘው ታላቅ መንፈሳዊ በረከትና ጸጋ ተካፋዮች እንድንሆን እግዚአብሔር ይርዳን። ለብርሃነ ትንሣኤው በሰላምና በጤና ሁላችንንም ያደርሰን። አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።